አባቴ ከሆነ ቤት ምሳ ጋብዛለሁ። ሲልከሰከስ የወለዳት ይጨነቅ እንጂ አንተን በዚህ ሌሊት ምን ያስጨንቃል? እፈታሻለሁ። በምትሄጂበት ቦታ ሁሉ እመጣለሁ። እስከዛሬ የሰጣችሁኝ ፍቅር ይበቃል። ለደረሰብሽ ነገር ሁሉ ኃላፊነቱን የሚወስድ ሰው አለ። አይ አባቴ ካልሆንክም ሳትወልደኝ ልጅ አልሆንም። መሳቅ መጫወት ነው እንጂ የልቧን ስታወራ እኮ በደንብ አትታይም። በቃ ለማውራት ስትሞክር እንባ ነው የሚቀድማት። የኔ እናት እንደው ምን ሆነ ይሆን? አንዳንዴ የምጠነክረው ከተሰበርክና ከተሰባበርክ በኋላ ነው። ቆይ ሁሌ እንደዚህ ነው እንደምንነዳው? ቀሰልኩብሽ እንዴ? አሁን በእግሬ ሄደው እኮ እስካሁን ቀድሞ እንደርሷል። እኔ ብረዳው ኖሮ ይሄኔ 5 ደቂቃ አይፈጅብኝም ነበር። አወራው ነበር። በቃ እዛች መታጠፊያ ላይ ትንሽ ቆመን እናውራ። ቤት ወጣሽ? አንተም ጨንቋላ አባዬ? እኔም በጣም ጨንቆኛል። ቆይ ለምን አይበራብንም? ማድረግ አለብን። ምርመራውን ማድረግ አለብን። አባትነት እምነት ቢሆንም ምርመራውን የግድ ማድረግ አለብን። ለእኛ ብቻ ሳይሆን ለሌሎች ስንል ምርመራውን እናደርጋለን። እንዳታ ግን ምን ነው እንዴ በድንገት ሳትነግረኝ? ለአንቺ ባልነግርሽም እኔ ግን ሳስበበት ነው የቆየሁት። እሺ ግን ልጅ ባልሆንስ? በቃ ከዚህ ቤት እወጣለሁ አይደል? ልጄ ነሽ አልኩሽ አይደለም? እባክህ ተጠራጥረን አይደለም እንዳታ። ችግር የለውም። እኔ እናንተን ካገኘሁ በኋላ እኔ መሰለ ቤተሰብ መለየት ያሳዝነኛል። ግን ደግሞ መቃጣጣ የለውም። እኔ መሰለ ቤተሰብ አለ። ልጅ ሳይሆን ከመገዳዝ አንስተው እህት አድርገውኛል። አትፍሪዳታ፣ ልጄ ነሽ። ገና እንዳየሁሽ ነበር ልጄ እንደሆንሽ ያወቅሁት። አሁን የምናደርገው ምርመራ ደግሞ ይህንን ነገር በደንብ ያረጋግጥልናል። እሱማ አስቤያለሁ። ቆይ አንቺስ በልብሽ አባቴስ ባይሆን ብለሽ አስበሽ አታውቂም? አውቃለሁ። ናታንዬ እንዴት ነኝ? ዛሬም ነው በጣም አምሮብሻል። ቀሚስ ያምርብኛል አይደል? አዎ በጣም አምሮብሻል። ቆንጆ ሆነሻል። እሺ በቃ እና ሁሌም ቀሚስ ልልበሳ? እንዴ እኔ ስላልኩሽ ነው እንዴ? አዎ ከዚህ በኋላ አንተ የምትፈልገውን ነገር ብቻ ነው የማደርገው። አይ ጥሩ ነው። ቀሚስ ብቻ ሳይሆን ግን ሁሉም ልብስ ያምርብሻል። እሺ ናታንዬ አብራኝ ቤተክርስቲያን አትሄድም? ዛሬማ ምግብ በልቻለሁ። እሑድ እንሄዳለን አንድ ላይ። ናታንዬ ሰላምዬ ኤቢ በጣም አምሮብሻል። አመሰግናለሁ ሰላምዬ። ቃምጪ እኔ ልሮልሽ። ነብሰ ጡር አይደለሽ? ከብድሻለሁ።
ኤቢ ነች። እኔ እንጃ ከዚህ በኋላ ጥሩ ሰው ነው መሆኑ ምናምን እያለች ነው። ደህና ናት ግን እንዴ? ኧረ ደህና ናት። አላመማት አሟት እንዳይሆን ልናይ ኋላ አሉ። እብድ ቢጨምት ለአንድ ቀን ይባላል። እስቲ እናያለን። ወይ ጉድ! አጥሽ አምሮብሻል ደግሞ ዛሬ ተስማምቶሻል። የሌለ እባክህ ሞጌ ነው ይፈርቻለሁ። አራት ተፍሪ እንዴ አሁን እኮ ይሄን ዘፈር እንደሆነ ዝና ያቆም። ስለዚህ ምንም አትፍሪ። ያኔም እኮ ድንገት ነው አጋጣሚ። ዝና አይመጣም አምልጦ የለም። እኔ እዛ ሰፈር መምጣት አልፈልግም። ግን ይልቅ አሁን እሱ አይደለም ያስፈራ እንዴ። እና ምንድን ነው? ትናንት እኔና አባዬ ሄደን ምርመራ አድርገን ነበር። ኧረ እባክሽ ከምርሽ ነው? በቃ ድንገት ተነስቶ ካላደረግን አለ። በቃ ሄደን ምርመራ ሳተን መጣን። ለምን? ከምን ተነስቶ ማለቴ መጀመሪያ እምቢ ብሏል ነበር እንዴ? እሱማ አላለኝም። ያው ቆይተን እናደርጋለን ያለኝ። ግን አስበው አሁን ከለመድኳቸው በኋላ በጣም ፈራው። ምንም አትጨነቂ። አባትሽ እንደሆነ ቢረጋገጥ ነው። ሞገስ ባይሆንስ? ባለፈው እኮ ኤቢ አስደርጋ አይደለም ተብሏል እኮ። እሱማ የሰላምን ጸጉር ወስዳ ነው አላልሽም እንዴ? ሰላም ነው ግን ከማበጠሪያው ላይ ወስዳ ባይሆንስ? በእርግጥ አላበጠርኩበትም። በሌላ መንገድ ወስዳ ቢሆንስ? አይ እንግዲህ አታስጨንቂ እንዳጣ። አባትሽ እንደሆነ ታሪክሽን አምኗል። በዛ ላይ ደግሞ ካዛንቺ ሲኖር እንደነበርም አረጋግጦልሻል። ስለዚህ አትፍሪ። ከምር ሞገስ፣ እኔ እናቴን ስፈልግ አባቴ እንዳላጣ እየፈራው ነው። ናታንዬ አየህ አይደል? አሁን እኮ ሰላምንም እያገዝኳት ነው። አይ ጥሩ ነው። በዚህ ከቀጠልሽም ከኔ ጋር ቤስት እንሆናለን። አሁን እኮ ተቀይሬያለሁ። ግን ምን ተገኝቶ ነው? አይ ምንም፣ እንዲሁ ጥሩ ሴት ሁኚ ስላልከኝ ነው። አይ ደስ ይላል። እሺ ናታን፣ እና ጥሩ ሴት እንደሆንኩኝ ለማየና ለአባዬ አትነግርልኝም? መናገር እኮ አያስፈልገውም። አንቺ ከተስተካከልሽ እነማየ ራሳቸው ይነግሩሻል። ጥሩ የምትሆኚው ደግሞ ለራስሽ ነው። አንቺ ጥሩ ከሆንሽ የምትጠቅሚው ራስሽን ነው። ቀጥሎ ደግሞ ቤተሰቦችን ይኮሩብሻል። አዎ ግን እሺ በቃ እሺ። እና ናታን የሆነ ቦታ አብረኝ አትሄድም? ወዴት? ሱፐር ማርኬት። እኔ እሺ እንሂድ። እሺ ግን መጀመሪያ ቦርሳና ስልኬን ይዤ ልምጣ። እሺ። አይዞሽ በቃ እኔ አባት ሆንሻለሁ። አቀልድ እባክህ። እንዴት ነው አንቺ? እኔ በወልሽ አላደርስሽም? እሱማ ታደርሰኛለህ። ግን ውሃን ኤቢን የመሰለችው አንተ ታመጣልኛለህ እንዴ? አየህ ሞገስ፣ እኔ በጣም ለምጃቸዋለሁ። እኔ ኤቢ ስድብ ሁላ ነው የሚናፍቀኝ እንዴ። ይኸውልሽ ዳጣ፣ ለምንም ነገር አትጨነቂ። ለምን መሰልሽ እንደዛ ምልሽ? ይህ ዓለም በእኛ የሚመራ አይደለም። የራሱ የሆነ አለቃ አለው። አለቃው ደግሞ አምላክ ነው። ስለዚህ የሁሉም ነገር አድራጊ ፈጣሪ ሁሉ ነገር እሱ ነው። ስለዚህ ትላንትና ጎዳና ነበርሽ፣ ዛሬ ደግሞ ትልቅ በአማራ ቤት ውስጥ እየኖርሽ ነው። ነገ ደግሞ ከዚህም በታች ዝቅ ልትይ ትችያለሽ። ስለዚህ የሚመጣው ነገር በአጠቃላይ መቀበል መቻል አለብሽ። ከፍ ስትይም ዝቅ ስትይም ሁሉ ነገር በቃ አሜን ብለሽ መቀበል አለብሽ። ከባድ ነው ሞገስ። ብቻ እስኪ ጸልይልኝ። ውጤቱ በ3 ቀን ውስጥ ይደርሳል ተብሏል። ነገ ትልቁ የህይወቴ ቀን ነው። በጣም ፈርቻለሁ። በቃ ይኸውልሽ እንዳልኩሽ ነው። እኛ ያልነው ሳይሆን ፈጣሪ ያለው ነው የሚሆነው። ስለዚህ የሚመጣውን ነገር ሁሉ በጸጋ መቀበል መቻል አለብሽ። እሺ ሞጌ። እና ምሳል ጋብዝሽ? አይ ሞጌ፣ በቃ ስለጨነቀኝ ነው የጠራሁት። ወደ ቤት ሂድ፣ እኔም ልግባ። በቃ ያው እንግዲህ አባቴ ከሆነ ቤት ምሳ ጋብዛለሁ። እሺ ዳጣዬ፣ እንግዲህ ፈጣሪ ይድራሽ። አሜን። አይዞኝ። እሺ እዚህ ድረስ ከሸኝሽ ይበቃሻል መቼማ። በቃ ልተው። እሺ ቻው።
ውሃ ፈተናውን ለእነማዬ አሳይሻቸው እንዴ? የቱን ፈተና? ያ ነው 0 ያገኘሽው። አላሳየኋቸውም። እንደውም አላሳይም፣ ቀድጄዋለሁ። እንዴ እኔ እናገራለሁ። ኧረ ነው ተናገሪ፣ ከዛ ለዳጣ አስቀጠቅጥሻለሁ። ኧረ እባክሽ ደግሞ ማለት ነው ሰሜን መጣን። እኛ ክፍል ያለው ቆንጆዬው ልጅ እኮ ደብዳቤ ሰጠኝ። የምን ደብዳቤ? እኔ እንጃ፣ እኔ አላነበብኩትም። እማዬን አንብቢልኝ ብዬ ሰጠኋት። እንዴ እናነበበችው? አዎ። እማዬ ምንም አላለችም? ስማኝማ ናታን፣ አርጁንን ታውቀዋለህ አይደል? አዎ አውቀዋለሁ። ብታይ እኮ መግቢያ መውጫ ነው ሰጠኝ እና አንድ ላይ ባይ ኑሮ አርፎ ይቀመጥ ነበር። ከመቼ ጀምሮ? ሲወለድ ጀምሮ መሰለኝ። አሁንማ በቃ ብታይ መግቢያና መውጫ ነው ሰጠኝ። ካንተ ጋር አሁን ባይንማ አርፎ ይቀመጥ ነበር። ኧረ እባክሽ ለአንዱ ጣዖት መስዋዕት እንዳታስደርጊ። ናታን እንዴት እንደምወድ ታውቃለህ አይደል? መውደድ ጥሩ ነው። አንተም ትወደኛለህ አይደል? በዚህ ከቀጠልሽና ጥሩ ልጅ ከሆንሽ በቃ ከዚህ በኋላ ጥሩ ልጅ ነኝ። ሰውም አልሳደብም እና ደግሞ በጣም ጥሩ ሴት ነው የምሆነው። ደስ ይለኛል። ከዛም እንደሚፈጠር ታውቃለህ? እንጋባለን፣ ሃኒሞናችንን ዱባይ እንዝናናለን። አባዬም ቢሆን ደግሞ የስዊዘርላንድ ቪዛ ያዘጋጅልናል። ከዛ አብረን ለብቻችን ተራራዎቹን ወንዞችን እንጎበኛለን። ምን ይመስልሃል? እሱ በጭራሽ የማይመስል ነገር ነው። ለምንድን ነው የማይመስለው? እሺ በቃ ናታንዬ፣ ችግር የለውም። ጊዜው ሲደርስ ሁሉንም እናየዋለን። ምንም አላለችኝም። አነበበችውና ለኔ ነገረችኝ። ከዛ ስቃ ዝም አለች። ወዶሽ ይሆናል። እኛ ክፍል ያሉት ሁሉም ይወዱኛል። እኛ በዚህ እድሜያችን ደብዳቤ መጻጻፍ የለብንም። እሺ ደግሞ አንቺ ሞኝ ስለሆንሽ ነው እንጂ ትገረፊ ነበር እንዴ። እኔ እኮ አልጻፍኩም፣ ልጁ እኮ ነው ጽፎ የሰጠኝ እና እኔ ለምን እገረፋለሁ? መቀበል የለብሽማ። እኛ ደግሞ ትምህርታችንን ነው ጠንክረን መማር ያለብን። እና እኔ እኮ ጠንክሬ እየተማርኩ ነው እሱ መጥቶ የሰጠኝ። እና ሌላ ምንም አልተባልሽም? ሰው መስለሽ ነው አለች። እውነቷን ነው እንዴ። እና እኔ ሰው አይደለሁ? ሌላ ምንም አልተባልሽም? ሌላ ምንም አላለችኝም፣ ግን ከዚህ በኋላ ልጁ እንዳትጽፍና እንዳትሰጠኝ በይው አለች። እውነቷን ነው። እኛ ብዙ ነገር ስለማናውቅ ቤተሰቦቻችን የሚሉን ነገር መስማት አለብን። እሺ ምክንያቱም እነሱ በእኛ እድሜ ሳሉ ብዙ ነገር ተምረው ስላለፉ። እሺ ግን ማለት ነው እኔ እዚህ የመጣሁትን ፈተና ትናገሪው አይደል? እናገራለሁ። ደግሞ ታስቀጠቅጥሻለሁ። ቆይቼ ልጅ ግን የት ሄድ ነው ማለት? በለው በጣም አምሮባቸዋል ዛራና ቻንድራ። አንቺ ደግሞ ፕራማድ እንዴ? ፕራማድ እኮ ዛራና አስገድዶ ያገባት ነው። አንቺም እኮ ሴቶች እኮ ያው ነሽ። የት ቆይተሽ ነው እስካሁን? ሞገስ ጋር ነበርኩ። ሰፈር መጥቶ ላግኝሽ ብሎኝ እሱ ጋር ነበርኩ። ፍቅረኛሽ ጋር ነበርሻ? አይደል ናታን፣ አንተን እየዋሸች እሷ ግን ፍቅረኛዋ ጋር እየሄደች ትውላለች። እንዴ ምን ለማድረግ እየሞከርሽ ነው? እኔ ከማንም ጋር በእናት ምን አገባ? ሰማት አይደል እኮ እውነቷን ነው። እኔ ምን አገባኝ? አይደል ሲጀመር ሞገስ ባለ ትዳር ነው። ሲቀጥል በጣም የማከብረው ወንድሜ ነው። እሺ ብቻ አንቺ አይምሮ ውስጥ ያለችው እንዳጣ አውጥተሽ ታያት። ወደ ቤት ልትሄጂ ነው? አዎ ደግሞ አምሮባችኋል። አምሮብናል። አሁንም ቢሆን አልተሳካልሽም፣ ወደፊትም ቢሆን አይሳካልሽም። ኪኒን ኤቢ አንዳንዴ ፋራንሽ ልበል። የሆነ ቦታ አብረሽና አትሄጂም? አትሄድም። ያው እሳቸው አሉ። እስኪ ወንድ ከሆንክ እምቢ በል። ለማንኛውም ይመቻችሁ። በቃ እኔ መሄዴ ነው። ቆይ ለምንድን ነው ከኔ ጋር ሆነን ሌላ ሴት የምታየው? እንዴ
ዳርዬ እና ምን ሆነ? እና ምን ሆነ ነው? አተኛም እንዴ? እዚች ነገር እያሳሰበ ኤቢ ናት? አይ ስለ ሰላም ነው? የእሷስ ነገር በጣም ነው የሚያስጨንቀው። እንዴት ሰው ያስረገዘውን አይታወቅብኝ አይታወቅ ይባላል? ማርቴ የእሷ ጉዳይ ቢያስጨንቀኝም አሁን ግን የሚያስጨንቀኝ የእሷ ጉዳይ አይደለም። እና ስለ ውሃ ስለ ዳጣ እንዴ? ታዲያ ስለ እሷ የወለዳት ይጨነቅ እንጂ አንተን በዚህ ሌሊት ምን አስጨነቀ? እንዴት አያስጨንቀኝም ማርቴ? ለምን ያስጨንቃል? እናንተ ጋር ትቀመጥ አለ። እሺ ብለን ይኸው አብራ ከልጆቻችን ጋር በሰላም እየኖረች ነው። ስትፈልግ ደግሞ ትሄዳለች። አንተን ለምን ያስጨንቃል? ሚስቱ እኮ አታውቅም። ከሌላ እንደወለዳት እንኳን አታውቅም። እንዴ ዳሪ ምን ሆነሃል? ሲልከሰከስ የወለዳት ይጨነቅ እንጂ አንተን በዚህ ሌሊት ምን ያስጨንቃል? ሰው እኮ ወዶ አይደለም እንደዚህ አይነት ነገር የሚያጋጥመው። ድንገት ሳያስበው እንደዚህ አይነት ነገር ሊፈጠር ይችላል። እና ይሄን ያስጨነቀ ቆይ እስኪ እኔ በሆኑ ምን ታደርጊያለሽ? ማለቴ ከሌላ ሴት በወልድና ልጅ እንዳለ የምታውቂ ምን ታደርጊያለሽ? እንዴ አንተ ቆይ ለምንድን ነው የማትተኛው ዛሬ? እባክሽ እንቅልፍ ያልመጣ እና እየጠበቅከው የት ደርሷል? ቆይ አንቺ በእኔ ሙድ ለመያዝ ነው እንደዚህ ቤት የገባሽው? የምሬን እኮ ነው። ቆይ አንተ ሚስትህን አስተኝተህ ነው አሁን የመጣ? አዎ እንደዚህ ቁጭ ብላን ካየችንማ በቃ ይሄ ቤት መንደዱ ቤቱ ይቃጠላል ትላለህ። ማንም አይተርፍም እንጂ። ግን ናታን ለምንድን ነው ግን እንደዚህ የምትቀናው? ባንቺ እኮ ነው የምትቀናው። ኧረ በኪድዬ አሁን ምን ያስቀናል? ቆንጆና ጥሩ አስተሳሰብ ስላለሽ ነው። ሰው ደግሞ የሚበልጠውን ሰው ሳይ ይቀናል። የምር ናታን ቅናት ስጋ ለብሶ ማለት ቁጭ ኤቢ። አረ ድምፅሽን ቀንሽ እንዳሰማሽ። የምር ናታን ኤቢ በቅናት እርር ስትል እንደ ማየት የሚያዝናና ነገር የለም። እኔ እቃጠላለሁ፣ አንቺ ተዝናኝ። እንዴ ማለት አንተም ትቀናለህ እንዴ? እኔ አልቀናም። ቅናት እኮ መጥፎ ነገር ነው። ግን ናታን አሁን እኔ ከዚህ ቤት በወጣ ማለት ወይ የሆነ ሀገር ምናምን ቤት አይ እኔ አልቀናም። ቅናት እኮ መጥፎ እንደሆነ አውቃለሁ። ደህናውን ሰው ደግሞ አውሬ ነው የሚያደርገው። ትፈልገኛለህ? ይህን ጥያቄ ባለፈውም ጠይቀኝ ነበር። ጠይቄሽ ነበር? በአጋጣሚ ይሆናል። ሲጀመር ደሬ አንተ በእኔ ላይ ከሌላ ሴት ወልደ ብትመጣ ምን እንደማደርግ መጠየቅ አይጠበቅብህ። በትክክል መገመት አልችልም። እስኪ ቆይ እኔ አንድ ጥያቄ ልጠይቅ። እኔ ከሌላ ወንድ ሄጄ ልጅ ቦልድ እና ብሰማ ምን ታደርጋለህ? እፈታሻለሁ። ለጊዜው እኔም እንደዛ ነው የማደርገው። ቆይ ከሌላ በድብቅ በወልድ ትፈችኛለሽ? አሁን ላይ ሁኜ ሳስበው በቦታው ላይ ሁኜ ግን የሚሆነውን ነገር መገመት አልችልም። አዎ እርግጠኛ ሆኖ እንኳን እንደዚህ ያደርጋለሁ ማለት ከባድ ነው። ለነገሩ ተመስገን በእኔና በአንተ መካከል ይህ አይፈጠር። ለዚህ እኮ ነው ያገባው የኔ ታማኝ ማርቴ። ወተት ጥቁር ነው ብለሽ ታምኛለሽ አይደል? ባላምነህም ራሱ መጠርጠር ይቀራል። እንዴ ደርዬ አንተ እኮ ዘመኔን በሙሉ ሙሉ ያደረከኝ ሰው ነህ። በደስታ እንድኖር ያደረከኝ፣ የምትረዳኝ፣ በእውነት ሙሉ ሰው ነህ። ምን ያደረኩልሽ? ምን ያላደረክልኝ ነገር አለ? ያኔ 2 ልጅ ብቻ ወልደን እምቢ ሲለኝ ተይው በቃ ትጨነቂ ብላ ያጽናናኝ እኮ አንተ ነህ። በዚያ ላይ አንድ ቀን እንደ ወንዶች ጮህብኝ አታውቅም። ምት የሚባል ነገርማ አይታሰብ። እንደ ሴት እኮ ጥፊን አላውቀውም። ይኸውልሽ ማርቴ፣ ባልም በዚህ ልክ ሙሉ አድርጎ መሳል ግን አንድ ነገር ቢፈጠር እንደሚጎዳ ታውቂያለሽ።
ኧረ በስመ አብ በል። ምንም ነገር አይፈጠርም፣ አትጨነቅ ደርዬ። ይልቅ ናፍቀኸኛል። እኔም አልተናገርኩም እንጂ እኮ ናፍቀሽኛል። ማለቴ ከዚህ ቤት በወጣ ትፈልገኛል? እንዴ ልትወጪ ነው እንዴ? አይ እንዲሁ ድንገት። አዎ እከተልሻለሁ። በምትሄጂበት ቦታ ሁሉ እመጣለሁ። እንዴ ለምን ትፈልገኛል? ጥሩ ልጅ ስለሆንሽ ነው። እኔ ጥሩ ልጅ ነኝ ናታ? አዎ። እባክህ ተሳስተህ እንደ አልተሳሳትኩም። አንቺ በጣም ምርጥ ልጅ ነሽ። እሺ በቃ አሁን ሄደትዬ ደግሞ ብታይ ሌላ ነገር ነው የሚመስላት፣ ትቆጣለች። አልሄድም። አሁን እንዲህ ስታወራ እኮ ልብ ያለ ትመስላለህ። ከምር ግን ቆንጆ ነሽ እኮ። እንዴ ምንድነው ቁንጅና ደጋገምክብኝ? 2 ጊዜ ሰላምታ አንዱ ለነገር ነው ይባላል። ግን አፍቅረሽ አታውቂ? ኧረ አውቃለሁ። ከምርሽ ነው? አሁን ምግብ አፍቅሬ አውቃለሁ። ቆይ አሁን ምግብ ይፈቀራል እንዴ? ከራባ ነው። በቃ ምግብ ብቻ ነው የምታፈቅሪ? ሰው አፍቅረሽ አታውቂም? ምን አይነት ሰው? ወንድ? አላውቅም። ወደፊት ሳታፈቅሪ? አላውቅም። የምር ግን ሳትደብቂ ንገሪኝ እስቲ። ከይቢ ጋር ቆይ ፍቅር ብንጀምር ደስ ይልሻል? ማለቴ ብንጋባ ደስ ይልሻል? እንዴ አንተን ከተመቸህ ለምን አይለኝም? ሲጀመር ልትጋቡ አይደል የምትጓተቱት? የምትጓተቱት? አግኝቼሻለሁ፣ ቀንተሻል ዳጣ። ኧረ እባክህ እኔ ብትጠበስም አትሸተኝ። እንዴ ምን ነው? በቃ ደህና ደሪ። አንድ ቤት ውስጥ እየሆንን ደህና ደሪ አትበለኝ። ማለቴ እሺ ቻው በቃ። ሰላምዬ፣ ወይ ግን ማለት ነው አንቺ አትናገሪብኝም አይደል? ምንድነው? እኔ ሆዴ ነው ሞኛል። ደግሞ ትምህርት ቤት አልሄድም ልትይ ነው አይደል? እንዴ እና ካመመኝስ? እሺ ምግብ ስትበይ ታዲያ ለምን አላመመሽ? ቆይ ጓደኛሽን ምጥንና አታያትም እንዴ? በትምህርቷ እንዴት ጎበዝ እንደሆነች አየሽ አይደል? በዛ ላይ እንዴት እንደተሸለመች። እሷ እኮ መምሯ ዘመዷ ስለሆነ የተሸለመችው። ኧረ እባክሽ አንቺ እኮ አታውቂም ሰላምዬ። በያ ተነሽና ልብስሽን ቀይረሽ ወደ ትምህርት ቤትሽ ሂጂ። ይኸውልሽ ካልተማርሽ ደደብ ሆነሽ ነው የምትቀሪው። እሺ ግን ትንሽ ልቆይ። ይረፍድብሻል። ቢረፍድም እኮ ዘበኛውን ያስገባኛል። ለትዬ ልደውል አይደል? ውሃ ሰላምዬ ከክፍለ ሀገር የመጣችው ልጅ እኮ ማለት ነው የእኛን ሴት መምህሮች እትዬ እያለች ነው የምትጠራቸው። እናንተስ? እኛማ ሚስ ነው የምንላቸው። አይሽ እሷ በለጠቻችሁ። ካላጣችሁት የሀገራችሁ ቋንቋ ለምንድን ነው ሚስ የምትሉት? እትዬን የመሰለ የማዕረግ ስም እያለ አይሽ እሷ እንዴት እንደበለጠቻችሁ። ሰላምዬ እንደ አባይ ነዳው እንጂ እንሂድ። አሁን ምን ነው ፈራን? ምን መሰለሽ ዳጣ፣ ብዙ ጊዜ እርግጠኛ ሆንኩባቸው ነገሮች ሳይሳኩ ይቀራሉ። እና ይሄ ማይሳካም ብለን ባይሳካ ግን ምን ይሰማሻል? ሞገስ ምን እንዳለኝ ታውቃለህ? ይህ ፍጥረት አለቃለው፣ ስለኛ የሚጨነቅልን አለ፣ የሚያስብልን ፈጣሪ አለ። ስለኛ የሚጨነቅልንና የሚያስብልን ፈጣሪ ካለ እኔ ለምን እጨነቃለሁ? በቃ ያንተ ልጅ ከሆንኩ ነው፣ ካልሆንኩም ደግሞ በቃ አልሆንኩም ነው። እስከዛሬ የሰጣችሁኝ ፍቅር ይበቃል። ህይወት ነው አይደለም እንደዚህ ያበሰለሽ? አዎ። እስኪ ሆስፒታል ከመሄዳችን በፊት ጎዳና ሆነሽ ያጋጠመሽን ንገሪኝ። እንደ አባት ሆኜ ለመጨረሻ ጊዜ ልስማሽ። ምን ነው ደውለው ውጤቱን ነገሩክ እንዴ? ኧረ በፍጹም። እኔ ከአንቺ ጋር ሆኜ ነው ውጤቱን ማየት የምፈልገው። የማረሳውን ታሪክ ልንገር።
እሺ ንገሪኝ። ሆዴ ነው ውሃ። አሁን እኮ አንቺ በጣም ትልቅ ልጅ ሆነሻል። አስተሳሰብሽ ግን አሁንም የህፃን ነው። ውሃዬ አንቺ በጣም የዋህ ልጅ ነሽ። ይሄ የምትኖሪበት ዓለም ደግሞ እንዳንቺ አይነት የዋሆችን ቅርጥፍጥፍ አድርጎ ነው የሚበላ። እንደ ቫምፓየር ነው። ቫምፓየር ደግሞ ምንድን ነው? ጨረቃ ሙሉ ስትሆን ከሰው ወደ ወልፍነት ይቀየራሉ፣ ወደ ተኩላነት ይቀየራሉ። ዝም ብዬ እኮ ነው እንደኔ የምደክመው። ድንጋይ ላይ ውሃ እንደማፍሰስ እኮ ነው። እኔ እያልኩሽ ያለሁት እስኪ ተለወጪ ተቀየሪ ነው እንዴ። ያንቺ እኩዮች እኮ ስንት ነገር ጀምረዋል። ምንድን ነው የጀመሩት? አንቺን ለማስተማር እንደው ለ1 ወር ከዚህ ቤት ማስወጣት ነበር። ለምን? በይ አሁን ተነሽ፣ ወደ ትምህርት ቤት ሂጂ። ተነሽ በይ ተነሽ። አንቺ ግን ክፉ ነሽ። ሰዎች ሁሉ ክፉ ይሉሻል። ሰው እንዴት እንደዚህ መማርን ይጠላል? ጉድ እኮ ነው። ክረምት ነበር 7 ዓመቴ አካባቢ። 7 ዓመቴ እንደሆነ ያወቅኩት ለመጀመሪያ ጊዜ ጥርሴን ያናቀልኩት የዛኔ ነበር። ቀን ደግሞ እነዚህ መንጩ ምናምን ብለው ተይዘው ሸቤ ገብተው ነበር። ሲቲ ማለት ያሳደገችሽ ልጅ ናት? አዎ ከነዛ ውስጥ አንዷ ናት። እና የዛን ቀን ሁሉም ታስረው ነበር። የዛን ቀን ደግሞ ብታይ ኃይለኛ ዝናብና ነፋስ ነበር። አይዞሽ ዳጣ፣ እክስሻለሁ። ላለፈው ግን ምንም ልታደርግልኝ አትችልም። ያለፈው ህይወትሽ ግን በጣም አጠንክሮሻል። አንዳንዴ የምጠነክረው ከተሰበርክና ከተሰባበርክ በኋላ ነው። አውቃለሁ ዳጣ። እሺ ከዛስ ንገሪኝ እስኪ። ከዛ የሆነ ሰው እየመጣን ሚጣ ብርዶሽ ነው አለኝ። ከዛ ጃኬቱን አውልቆ ሰጠኝ። እኔ መረቡ ስለነበር ምግብ ግዛልኝ አልኩት እና ገዛልሽ? አይ ምንም የለውም ነበር። ያው ጃኬቱን ብቻ ሰጠኝ። እሱ በዝናብ እየቀጠቀጠው ሄደ። እኔን አልብሶኝ ሄደ። እና የት አደርሽ? ጃኬቱን ለብሼ ስሄድ የሆነ ጥበቃ በረንዳ ላይ ቆሞ ጠራኝ። እሺ ከዛ እና ይተኛል። እኔም ብርድ ስለነበር ገብቼ ተኛሁ። ከዛ ናይዚ ተኛል። ከዛ እኔም ብርድ ስለነበር ገብቼ ተኛሁ። ከዛ እሱ ትንሽ ቆይቶ መጣና አቅፎኝ ተኛ። አያ አባዬ ሰው ሁሉ ክፉ ነው እንዳለን ያ ጃኬቱን አውልቆ አልብሶኝ የሄደው ሰው ያለ ሰው ሁሉም ጥሩ ነው እንዳለን ደግሞ ያጥበቀው አለ። እና እኔ እንደዚህ ነው የተሰራሁት። በእሳትና በውሃ ነው የተሰራሁት። ስስቅ ስጫወት የማይከፋኝ እንዳይመስል። በቃ ህይወት ያስተማረችኝ ክፉ ቀንም መልካም ቀንም አለ። ነገ ምንም ቢፈጠር አልደነግጥም። ያንተ ልጅ ብሆን ደስ ይለኛል። ካልኩም ደግሞ በቃ አላለቅስም። ምክንያቱም ዛሬ ያለሁበትን ሁኔታ አስቤው እንደማላውቀው ነገ ምን እንደሚፈጠር አላውቅም። ዳጣ ይቅርታ አልልሽም። ለደረሰብሽ ነገር ሁሉ ኃላፊነቱን የሚወስድ ሰው አለ። አሁን እንሂድ። እስከ መጨረሻው ልጄ ትሆኛለሽ። ከዚህ በኋላ ምንም አይነት ችግር አታይም። ምንም አይነት ችግር አይደርስብሽ። አይ አባቴ ካልሆንክም ሳትወልደኝ ልጅ አልሆንም። ግን በቃ አሁን
እንዴ መጀመሪያም ስነግራት እኮ አልሰማለች እንዴ። ያው እየነገርኩ አያማን። እሺ በቃ እደውልልሃለሁ ነገ። እሺ አረሰውም ፒስ። እሺ ማን እሺ ወይ ግን ሰላምዬ። ወይ ናታንዬ፣ ምን ሆነሻል? ዳጣና ጋሽ እኮ እስካሁን ድረስ አልመጡም። የምርሽ ነው? ነይ እስቲ ቁጭ በይ እዚህ። ናታንዬ እስቲ ደውልላት። እንዴ ከአባዬ ጋር እኮ ነሽ፣ ለምን እደውልላታለሁ? ቆይ አንተ እሷ ነገር አያስጨንቅ እንዴ? ሰላም ከአባዬ ጋር እኮ ነሽ፣ ምን ትሆናለሽ ብለሽ? ግን ቆየት ነው የምንሄደው አለች። ምንም አልነገረችኝም፣ ግን የሆነ በጉጉት የምትጠብቀው ነገር አላት ማለት። በቃ እርግጠኛ አይደለሁም። ሰሞኑን ግን ተጨናንቃ ነበር። ሲጀመር ግን ዳጣ በጣም ሚስጥረኛ ነች። መሳቅ መጫወት ነው እንጂ የልቧን ስታወራ እኮ በደንብ አትታይም። በቃ ለማውራት ስትሞክር እንባ ነው የሚቀድማት። የኔ እናት እንደው ምን ሆና ይሆን? ይመስለኛል ጥሩ ህይወት ያሳለፈች አይመስለኝም። ለዛ ነው ካለ እድሜዋ በሳል የሆነችው። እንደው ናታን ሁል ጊዜ እነግርሃለሁ እያልኩኝ እስቲ እንደው ስለ አስተዳደጓ፣ ስላሳለፈችው ህይወት፣ ስለ ቤተሰቦቿ እንደው እስቲ አዘናግተህ ቀስ ብለህ ጠይቃት። አትመልስም እኮ ብዙ ጊዜ ሞክሬያለሁ፣ ወዲያው ነው የምታስቀይሰው። ናታን እሱ እንኳን ለአንተ አይከብድም። እንደው እስቲ እንደምንም ብለህ አውጣታት። ግን ለምን ፈልገሽ? አይ ምንም በቃ አይደል፣ ዝም ብዬ ማወቅ ስለምፈልግ። እሱማ እኔም እፈልጋለሁ። እንደው ናታን ያደረ በደንብ አውጣጣትና ሁሉንም ነገር ትነግረኛለህ። ችግር የለውም ሰላምዬ፣ እሞክራለሁ። እንዴ ምን ሆነሽ ነው ደግሞ አንቺ? ከና አባዬ ጋር ነች። አባዬ እኮ መጥቷል። ዳጣ አልመጣች? መጣች። ናታ እስቲ ደውልላት። አልመጣችም? እንዴ አልመጣችም?